የዛሬው ክፍላችን የተለየ ነው። መጨረሻውም በጣም ያልተጠበቀና አስደሳች ነው። ምንም እንኳን ለአብዛኞቹ ገጸ ባህሪዎቻችን አሳዛኝና አስከፊ ቢሆንም በመጨረሻም ወደ መጨረሻው ክፍል ደርሰናል። ድራማው የሚጀምረው ዘይነብ በሲናን ፊት ቆመው ሲሆን የሚላትን ነገር መቀበልም ሆነም ትርጉም አልገባትም። እየዋሸ እንደሆነም ትነግረዋለች። እናም ቦርሷን ይዛም ከአካባቢው ለመሄድ ትፈልጋለች። ሲናን ሊያስቆማት ይሞክራል። እሱም ሲሰማ እንደሷ ስላላመነ ሁኔታዋን እንደሚረዳትም ይነግራታል። ነገር ግን የተባለውን ሁሉም ሄዶ በራሱ አረጋግጧል። አሁን የሚያስፈልገውን ጥርጣሬውን ለማረጋገጥ የዲኤንኤ ምርመራ ብቻ እንደሆነም ይነግራታል። ዘይነብ ለመሄድ ትወስናለች። ልክ ወደ በሩን ስትቃረብ ሜሌክ ወደ እነሱ ስትገባም ታገኛታለች። ሲናንም ወደ ሜሌክ እያየም እውነቱን ከሷ ስም ይላታል። ዘይነብ ለሜሌክ ሲናን የዲኤንኤ ምርመራ ለማድረግም ከቦርሳዬ ውስጥ ፀጉር ሲፈልግ አገኘው ስትላት፣ ሜሌክ ደግሞ የሲናን ንግግር ትክክል መሆኑን ትነግራታለች። ዘይነብ በድንጋጤ ውስጥም ትሆናለች። የሆነም ያለውን ነገር ማመን ያቅታታል። ሜሌክ ልታረጋጋት ትሞክራለች። ነገር ግን ዘይነብ ከእሷ ትርቃለች። ቦርሷንም ይዛ እንደማታምናቸው ነግራቸውም ጥላቸው ትወጣለች። ቀደርና ሲታራ ወደ ሆቴሉ እየገቡ ሳለ ዘይነብ ስትወርድ ያዩዋታል። ሲታራም የዘይነብ ፊትም ስታይ አንድ ነገር እንደተፈጠረ ትረዳለች። ዘይነብ እያለቀሰች ቀድርን ታቅፏለች። ቀድርም ስለ ልጁ በጣም ይጨነቃል። ሲታራ ነገሩን ለመሸፈን ትሞክራለች። ዘይነብ ከቀረጻው የተነሳ ተረብሻ ነው እንጂ ሌላ አይደለም ትላለች። ከዚያም ቀድርም ከሜሌክ ጋርም ትተው ከዘይነብ ጋር አብረው ይወጣሉ። ዶሩክ በበረንዳ ላይ ቆመው ዘይነብና ሲታራም አብረው ሲሄዱ ያያል። ዘይነብም ሲታራን አንቺም እየሆነ ያለውን ነገር ታውቂ ነበር ብላ ስትጠይቃት ያያል። ሲታራም ይህን ያደረገችው ለጥቅሟ እንደሆነ ለማስረዳት ትሞክራለች። ነገር ግን ሲናን ጣልቃ በመግባት ዘይነብን ላናግርሽ ነው ይላታል። ዶሩክ ጣልቃ በመግባትም ከሷ ያርቀዋል። ዘይነብን በፍጥነት ትሄዳለች። ዶሩክም ነገሩን ለመረዳት ሲሞክርም ሲናን እኔ እውነተኛ አባቷ ነኝ ይላል። ሲታራም ዶሩክን ዘይነብን ብቻዋን እንዳይተዋትና በፍጥነት እንዲከተላትም ጠይቀዋለች። ከዚያም ሲታራም ሲናንን ለምን ለእሷ ሳይነግር እንዲህ እንዳደረገ ትወቅሰዋለች። ዘይነብንም ወይም ቀድርን ማሳዘን ስለማይፈልጉ እንዲታገስ እነግረው ነበርም። እሱ ግን ሁሉንም ነገር በአንድ ያበላሽ። ሲናን እንዲህ ያለ ሁኔታ ውስጥም ሲወድቅ የመጀመሪያው እንደሆነና ልጁም ልትሰማው እንኳን እንደማትፈልግ ይነግራታል። ሲታራም ይህ የተለመደ ምላሽ እንደሆነና ከቀድር ጋር ያላት ግንኙነትም ከአባትና ልጅ ግንኙነት በላይ ጠንካራ መሆኑን ትነግረዋለች። ሲናን አሁን ምን ማድረግ አለብን ብሎ ይጠይቃታል። ሜሌክ ወደ እነሱ መጥታ በድፍረት ሲናንን መደራደር እንደምትፈልግ ትነግረዋለች። አሁንም እሷ ሲታራም ሳትሆን የልጅቷ እናት ነች። ልክ እሱም አባት እንደሆነ ሁሉ ዘይነብም ብቻዋን መሆን ስለፈለገች እየተራመደች እሷን የተከተላት ዶሩክን እንዲተዋት ትለምነዋለች። ዶሩክ ግን እንደማይተዋት ይነግራታል። ምን እየሆነ እንዳለም አላውቅም፣ ግን ማውራት ወይም ማልቀስ እንደሚያስፈልግሽ አውቃለሁ። እኔ ከአንቺ ጋር ሆናለሁ ይላታል። እያለቀሰችም ታቅፏለች። አብረውም ተቀምጠው ምን እየሆነባት እንዳለና ሕይወቷ ማንም ሊረዳው በማይችል ሚስጥሮችና ክደቶች የተሞላ መሆኑን ትነግረዋለች። ዶሩክም እጇን ይዞ አሁን ሄደው ቀድርንም ይዘው ከተማዋንና በውስጡ ያሉ መጥፎ ነገሮችን ሁሉ ጥለው እንደሚወጡ ይነግራታል። ነገር ግን ወደ እርሻው እንደደረሱም ዘይነብ ሀሳቧን ትቀይራለች። ወደ ኢስታንቡል ከመመለሷ በፊት ሁሉንም ነገር መጨረስ ትፈልጋለች። ወደ ሲታራ ሄዳ ስለ እነሱ ስትጠይቃት በጋጣው ውስጥ እንዳሉም ትነግራታለች። ዘይነብም ወደ እነሱም ስትሄድ ቀድርም አይቷት ይከተላታል። ዘይነብም እዚያ ስትደርስ ሲናን ከበሩ በስተጀርባ ሆኖ ስለ ልጁም ሕይወት ከሜሌክ ጋር ስጨቃጨቅ ትሰማለች። ሲናን መጀመሪያውኑ ነፍሰ ጡር መሆንሽን ባውቅ ኖሮም ልጄን ለቀድር ከመስጠት ይልቅ አንቺን ለማግባትም ለአፍታም አላመነታም ነበር ሲል ትሰማለች። ዘይነብ በመጨረሻም ቱርካንና አያቷ ለምን እንደሚጠሏት ወይም እንደማይቀበሏት ምክንያቷ ይገባታል። ሜሌክም ለዘይነብ ለማስረዳትም ትሞክራለች። ነገር ግን ዘይነብ ልትሰማት አትፈልግም። ሲናን ሊያረጋጋት ይሞክራል። የምትጠይቀውን ሁሉ ለማድረግ ዝግጁ እንደሆነና እድል እንድትሰጠውና እንድትተማመንበትም ይነግራታል። አብረውም ሲወጡ ዘይነብ ቀድር እያለቀሰም ሲታራን አቅፎ ታየዋለች። ትጠራና ሮጣም ታቅፏለች። እሱ ግን ስለ እውነተኛ ማንነቷ ከሰማች በኋላም አሁንም እንደ አባት ስለምታየው ማመን ያቅቷል። ማታ ላይ ዘይነብ የተከፋው ቀድርን ለማስደሰት ትሞክራለች። አብረው እንዲበሉም ጠይቀዋለች። ነገር ግን ቀድር መጥገቡን ይነግራታል። ሄፔክ ትደውላለች። ሁለቱም ምንም እንዳልተፈጠረ ለመምሰል ይሞክራሉ። ነገር ግን የቀድር ከልክ ያለፈ ሐዘን ቱርካን እንድትጨነቅና ዘይነብንም ያሉበትን ቦታ እንድትጠይቃት ያደርጋታል። ቡርሳ መሆናቸውን ሲያውቁም የአያቱ ትንፋሽ ይቆራረጣል፣ ይታመማል። ቱርካን ልትረዳው ወደ ክፍሉም ትከተሏለች። ከዚያም ስልኩን ይዘጋል። ቀድርም ከጉዞው ድካም የተነሳ መተኛት እንደሚፈልግ ዘይነብን ይጠይቃል። ዘይነብም አትጫነውም። የሚፈልገውን እንዲያደርግም ትተዋለች። እሷ ግን በሐዘን ትቀመጣለች። በመቀጠልም ዶሩክም ቀድርን ሊጠይቅ ሲመጣ ዘይነብ
ቀድርን ወደ እርሻው እንዲመጣ ምክንያት በመሆኗ ራሷንም ትወቅሳለች። በዚህ መሀልም ኦዛን ሰክሮ ይገባል። የማይረባ ንግግርም ያወራል። ለዘይነብም ከሚጠጣው መጠጥ ሊሰጣት ይሞክራል። ዶሩክ ግን ይከለክላል። ዘይነብም ከፊቱ ትነሳለች። እሷን ሊያስቆማት ሲሞክር ዶሩክም ከፊት ለፊቱ ይቆማል። ይህም ኦዛንን የበለጠ ያበሳጨዋል። የዶሩክ እናት ፍቅረኛ እንደነበርም በማስታወስ ሊያናድደው ይሞክራል። ስታራና ሲናን ይገባሉ። ሲናንም የኦዛን ንግግር ሊረዱ አይችልም። ስታራም ኦዛን ከአካባቢው ሲወገድ ሁሉንም ነገር እንደምትነግረው ቃል ትገባለች። ከዚያም የጥበቃ ሰራተኞች ኦዛንን እንዲያስወጡት ያደርጋሉ። ታክሲ ውስጥ ሲሳፈሩም ሲናን ስለ ዘይነብ ንግግር ለሲታራ ያወራላታል። ዘይነብ ለቀድር ያላትን ጥልቅ ፍቅርና ሌላ አባት ለመቀበልም አለመፈለጓንም ይነግራታል። ለመጀመሪያ ጊዜ ቀድርን ቀንቶበታል። ቀደም ሲል ምስኪንና አእምሮ ትንሽ ነው የሚሉትን ሰው ቀናበት። ሲታራም በንግግሩ ተነካች። የዘይነብና የቀድር ግንኙነት ፍጹም የተለየ እንደሆነም ትናገራለች። ዘይነብ ለማንም ጥቅም ሳይሆን ትክክል ነው ያለችውን ለማድረግ እንደሞከረችም ትገልጻለች። በዘይነብ በኩል ዶሩክ በኦዛን ድርጊት በጣም ተበሳጭቷል። ዘይነብ ግን ለነገሩ ግድ የላትም። የምታደርገውን ብቻም ታስባለች። ዶሩክ ብቻዋን ሊተዋትም ሲያስብ ታስቆመውና የዲኤንኤ ምርመራ ያላደረገችውም የቀድርን እምነት እንደ መክዳት ስለተሰማት እንደሆነም ትነግረዋለች። ቀድር ወደ ዘይነብ ሊሄድ ሲመጣ ትናገረው የነበረውን ይሰማል። ዘይነብ ለዶሩክም ሲናን ያነሳቸው ጥያቄዎች እኔ ገና ትንሽ እያለሁ ራሴን የምጠይቃቸው ነበሩ። ለምሳሌ ተራ አባት ቢኖር ይኖርም አሁን የት ሆን ነበር ስትል ይሰማል። እንዲሁም ኦዛን ስላቆሰላትና ስተራ ስላሸችባትም ታወራለች። ቀደም ከልጁ በሰማው ንግግር በጣም ያዝናል። መሌክ ከጀርባው ቆማ የእሱን ደግነት በመጠቀም ዘይነብን ለእውነተኛ አባቷ ትቶም ወደ ቤቱ እንዲመለስ ልታሳምነው ትሞክራለች። ይህን የምታደርገው ለፈጸመችው ክደትም ከሲናን ከፍተኛ ገንዘብ ለማግኘት ነው። በኩለ ሌሊትም ቀደርም ትቀሰቅሷለች። እሱም ከልጁ መለየት ባይፈልግም በቀላሉ አታላውም ይዛው ትወጣለች። ዘይነብ የውጭ ኮረብታ ትሰማና በፍጥነት ልብሷን ለብሳ ትወጣለች። ወደ ቀደር ክፍል ስትሄድም እዚያ አለመኖርም ታውቃለች። በዚህ ሰዓት ኦዛን በእጁም ኤሌክትሪክ መምቻ ይዞም ከእርሻው ፊት ለፊት ቆሟል። ወደ ውስጥ ሊገባ ሲል መሌክ ቀደርን ታክሲ ውስጥ ስታሳፍረው ያያል። ምን እየሆነ እንዳለ ሊገባ አይችልም። ቀደር በታክሲ ከሄደ በኋላ ዘይነብ ልትፈልገው ትወጣለች። ኦዛን ሲያያትም ቀድር ተሳፍሮ መሄዱን ይነግራታል። ዘይነብ ወዴት እንደሄደና እንዴት እንደምትከተለውም ግራ ይገባታል። ኦዛን እሱ እንደሚያደርሳት ይነግራታል። ዘይነብም መጀመሪያ ንቁ መሆኑን ጠይቀዋለች። እሱም አረጋግጦላት ከፊትም እንድትራመድ ያደርጋታል። ነገር ግን በኤሌክትሪክ መምቻው መጥቶ ይዛታል። በሚቀጥለው ቀን ቱርካንና አያቱ እያወሩ ሳለ በሩ ይንኳኳል። ሲከፍቱትም ቀድርን ከሻንጣው ጋር ያገኙታል። ያለቀሰ በሀዘን ያቅፋቸዋል። ምን እንደሚላቸው አያውቅም። ሆቴል ውስጥም ሲታራም ቀድርና ዘይነብን ልታናግራቸው ጠብቃለች። መሌክ ወደ እሷም ትወርዳለች። ሲናንም እስኪመጣ ድረስ ሁለቱ ሲያወሩ ይቆያሉ። ሲናን ቀድርን አይቶ ሊያናግረውና እንዳልተረሳ እንዲሰማው ይፈልጋል። ነገር ግን መሌክም ቀድር ወደ ኢስታንቡል ቤቱ እንደተመለሰና ልጁን ለአባቷ እንደተወላት ትነግረዋለች። ቤት ውስጥም ቱርካንና አያቱም ቀድርን ስለ ዘይነብ ይጠይቁታል። ቀድርም ዘይነብ አሁን የተሻለ አባት እንዳላትም እሷም ደስተኛ እንድትሆን ትቷት እንደመጣ ይነግራቸዋል። ወደ ስታራ ስንመለስ በመሌክ ድርጊት በጣም ትበሳጫለች። ቀድርን አስገድደው እንደሄድ እንዳደረገችም እርግጠኛም ትሆናለች። የተጣሉ ወደ ዘይነብ ክፍል ይወጣሉ። በሩ ሲንኳኳ መልስ ያጣሉ። ሳራ በሩን ልትሰብረው ስትልም ሲናን ያስቆማታል። ዘይነብ ሆቴል ውስጥ እንደሌለችና እቃዋን እንኳን ሳትይዝ እንደሄደች የሚገልጽ መልእክት እንደላከችለትም ይነግራቸዋል። ሲታራ ዘይነብ መታወቂያዋን እንኳን ሳትይዝ በመሄዷም ትገረማለች። እውነቱን ለመረዳት ወደ ቱርካን ትደውላለች። ነገር ግን ቱርካን ዘይነብ እንዳልተመለሰችም ትነግራታለች። ቱርካን ዘይነብን ለመጠበቅ ብላ እየዋሸች እንደሆነም ያስባሉ። ሲናን የዘይነብን ቦርሳ ይዞ ከመሌክ ጋር ወደ ቤታቸው ይሄዳሉ። ቤት ሲደርሱ መሌክ በደስታም ስለ ልጇም ትጠይቃለች። ሲናን ግን አያቱን በአክብሮት ሰላም ይላል። ሲታራም እዚያው ትደርሳለች። ዘይነብ በእውነትም አለመመለሷን ታረጋግጣለች። በዚህ መሃልም ኦዛን የዘይነብን እግርና እጅ እየፈታ በደስታ ይቀበላታል። በስካር መንፈስ ውስጥ ሆኖም የቀጥታ ስርጭት መሳሪያዎችን ያዘጋጃል። ዘይነብ ሕይወቱን አደጋ ላይ እንዳይጥልና እንዲተዋት ብትለምነውም ሊሰማት አይፈልግም። መልሶም ያስራታል። ሲቀርጻትም ይቆያል። ሲታራም ከዘይነብ ቤተሰቦች ጋር እያወራች ሳለም ኦዛን የዘይነብን ፎቶ ይልክላታል። እሷም ድርጊቱን እንዲያቆም ልታሳምነው በፍጥነት ከቤት ትወጣለች። ኦዛን ግን ያለበትን ቦታ ፈልጋ መታ የልጇን ሕይወት እንድታድን ካልሆነ ግን እንደሌሎቹ ተከታዮች ልጇን ስትሞት እንድታይ ይነግራታል። ሲታራ በፍጥነት ወደ ቀድር ሄዳም ኦዛን ያለበትን ቦታ ጠይቃለች። ቀድርም የፎዚን ጃኬት እንደለበሰና የመኪናው ቁልፍ በውስጡም እንዳለ ይነግራታል። ሲታራ ቁልፉን ተቀብላ ቀድርን ይዛው ትሄዳለች። ቦታው ሲደርሱ ሲታራ ለብቻዋ እንደምትገባና ቀድር ለ15 ደቂቃ እንዲጠብቃትም ትነግረዋለች። ካልወጣች ግን ለፖሊስ እንዲደውል ታዘዋለች። ዘይነብ ታስራም ታገኛታለች። ልትፈታትም ስትልም ኦዛን መጥቶ በጀግንነቱ ያደንቃታል። ተመልካቾች ሁሉም የቀጥታ ስርጭቱን ከፍተው ሲታራን ያስተዋውቃል።
ሁሉም ጉድለቶቿን ማውራት ይጀምራል። ሲታራ ምንም ርህራሄ የሌላትና ትኩረቷም የድርጅቷ ስም ላይ ብቻ እንደሆነ ይናገራል። የሰዎችን የቀድሞ ህይወት አስጥላ አዲስ ህይወት እንደምትሰጣቸው፣ ለምሳሌ እሱንም ከቤተሰቡና ከወንድሙ ጋር እንዲጣላ እንዳደረገችው ይገልጻል። ሲታራም ቁጣውን ለማብረድ ትሞክራለች። ስለፈጸመችው በደልም ይቅርታ ትጠይቀዋለች። ዘይነብ ምንም ስላላደረገችም እሷን እንዲተዋትና በእሷ ላይ የፈለገውን እንዲያደርግም ትለምነዋለች። ዘይነብ ግን ሲታራን ብቻዋን ጥላ ለመሄድ አትስማማም። ኦዛን በሁኔታው የበለጠ ይበሳጫል። ስለ ሲታራም ሁሉንም ነገር ለዘይነብ ይነግራታል። ሲታራ የመጀመሪያ ቪዲዮ እንዲሰራጭ ምክንያት እንደነበረችና ድርጅቷን ለማዳን ስትል ዘይነብንም ያለ ክፍያ ስታሰራት እንደነበረም ይገልጻል። ዘይነብ በሰማችው ነገር ደንግጣ ሲታራን እያየችም ታለቅሳለች። በዚህም መሀል ሲናን ለፖሊሶችም የልጁን ቦታ ይጠቁማል። ቀድርም የ15 ደቂቃውን መጠናቀቅ ይጠብቃል። ጊዜውም ሲያልቅ ቀድር ለፖሊስ ለመደወል ስልክ ይፈልጋል። ሲያጣ ግን ሲታራን ለመፈለግ ወደ ውስጥ ይገባል። ኦዛን ሽጉጡን በሲታራና በዘይነብ ላይ ደቅኖ ያየዋል። ምስኪኑ ቀድርም አሁንም ፊልም የቀረጹ ይመስለዋል። ኦዛንን በአክብሮት ሰላም ይላል። ኦዛን ቀድርን ሲያዩ አይኑ በእንባ ይሞላል። እንዲወጣም ይነግራል። ዘይነብ ስለ ቀድር በመፍራትም አቅፋው እምባዋን ታፈሳለች። እሱ ግን አሁንም ነገሩ አልገባም። ኦዛን ትዕግስቱ ሲያልቅ በሽጉጡም ያስፈራራል። ቀድር ያኔ ነገሩ ፊልም እንዳልሆነም ተረድቶም ይፈራል። በድንገትም ኦዛን ራሱን ለመግደል ሽጉጡን በራሱ ላይ ይደቅናል። ነገር ግን ዶርክም ከጀርባው ደርሶ ሊያስቆመው ይታገላል። በለም አስጨራሽ ትግል ማለት ሽጉጡ ወደ ዘይነብና ቀድር ይዞራል። ሲታራ ግን እነሱን ለመከላከል ፊት ለፊታቸው ትቆማለች። ጥይቱም ሲታራን ይመታታል። መሬት ላይም ትወድቃለች። ቀድርና ዘይነብ ሊረዷት ሲሞክሩ ሲታራ በመጨረሻም ቃሏን እንደጠበቀችና እነሱንም ሰላም እንዳደረገችም ትነግራቸዋለች። እያለቀሱ ሳሉ አይኗ ይከደናል። ጊዜ ያልፋል። የዘይነብ ቤተሰቦች ሲናንንና ሜሌክን ዘይነብን ሊወስዱ እስኪመጡም ይጠብቃሉ። የኦዛን መታሰር ዜናም ይሰማል። ሲናንና ሜሌክ ሲደርሱ ዘይነብ እንድትዘጋጅም ይነግሯታል። ነገር ግን ያልተጠበቀ ነገር ይፈጠራል። ሲናንና ዘይነብ ተያይተው አስቀድመው የተስማሙበትን ነገር እንዲያደርግም ጠይቀዋለች። ሲናን የዲኤንኤ ምርመራውን ከኪሱም ያወጣል። ዘይነብና ሲናን በማንም ሳይታወቅ አስቀድመው የተስማሙበትን ሁኔታ በምስልም ይታወሳል። ወደ እውነታው ስንመለስ ዘይነብ ቀድርን ልታረጋጋውን ታቅፏለች። ሲናን የምርመራ ወረቀቱን ሲከፍተው ውጤቱን አይቶም እሱና ሜሌክ ይደነግጣሉ። ዘይነብ ወረቀቱን አይታ በደስታም ታለቅሳለች። ወደ ቀድር ተመልሳም ታቅፏለች። እኔ ያንተ ብቻ ነኝ ትላለች። ሲናን ግራ ይጋባል። ሜሌክ ግን ልጇንም ቀድር እንጂ ሌላ ሰው እንደማይከዳትና እውነተኛ አባቷ ማን እንደሆነ እንደምታውቅ በመናገር ሲናንንም ተወቅሷለች። ዘይነብ ሲናንን ታጽናናዋለች። ወደፊትም ጥሩ አባት እንደሚሆንና ፈጣሪ እንደሱም ያለች ቆንጆ ልጅ እንዲሰጠውም ትመኝለታለች። ሜሌክ ወደ ዘይነብ ትመለከታለች። ስለሰራችው ስህተትም ካሳ ለመክፈልም የመጀመሪያ እርምጃ በእሷና በዶሩክ መካከል ምንም ነገር እንዳልተፈጠረ ለዘይነብ ትነግራታለች። ዘይነብን በሰማችው ነገር በጣም ትደስታለች። ከዚያም ቀድርን ይዘው ቃል ወደ ገባችው አዲስ ወደ ገዛችው ቤታቸው ይሄዳሉ። ዶሩክና ሲታራ መጥተው ህልሟን ስላሳካች እንኳን ደስ አለሽ እስኪሏት ድረስም እሷና ቀድር ከቤቱ ፊት ለፊትም ቆመው ይታያሉ። ዘይነብና አባቷ በደስታ ወደ አዲሱ ቤታቸው ይገባሉ። ምንም አይነትም አዲስ ነገር ቢፈጠር ሁልጊዜም አብረው እንደሚሆኑም አውቀው ይተቃቀፋሉ። የፍቅር እስረኞች እዚህ ላይ ተፈጸመ።